እንደምታዩት የዓለማችን ዝነኛ ሰዎች በእግዚአብሔርና በመንግስቱ ላይ በትዕቢት በመናገራቸው ምክንያት መጨረሻቸው እንዴት አሳዛኝ እንደሆነ ነው። ከክስተቱም እግዚአብሔርን መፍራት እንድትማሩበት እንዲያቀርበነዋል። በመጀመሪያ በትዕቢታቸው ምክንያት ሳሳ ያለ እግዚአብሔር የቁጣ ጣት ያገኛቸውን እናስቀድምና በመቀጠል ደግሞ በዘግናኝ ውድቀትና ቅጣትም የተቀጡትን እናስከትላለን። በመጀመሪያ በኢየሱስ ላይ የቀለደችው ኮሜዲያን። ይቺ ኮሜዲያን ሂተር ማልዶናልድ ትባላለች። በአንድ የመድረክ ስራዋ ላይ ቆማ እየቀለደች ነበር። ስትቀልድም የኢየሱስን ስም እየጠቀሰች እንዲህ ስትል ትቀልድ ነበረ። ከዚህም ንግግሯ በኋላ መሬት ተፈትፍጣ ለመውደቅ ብዙ ሰኮንዶች አልተቆጠሩም። እዚያው ነበረ በጀርባዋ ጧ ብላ የተዘረረችው። ከዚያም የሳቁ ጊዜ ወደ ሐዘን ተለውጠው ከወደቀችበት አፋፍሰው ወደ ሆስፒታል ወስደዋታል። ይህም አወዳደቋ የጀርባ አጥንት መሰንጠቅ እንደደረሰባት ነው ሆስፒታል ከገባች በኋላ የተረጋገጠው። ይህ አወቅኩ ብላ ሰማይና ምድርን የሰራውን ኢየሱስን በፈጠረው ሕዝብ ፊት በማቅለሏ ምክንያት የመጣባት የማስጠንቀቂያ ስስ ቅጣት ይመስላል። እግዚአብሔር እንኳን አያድንም ያለው ቦክሰኛ። ይህ ሰው ዲዌይንቴ ዋይልደር ይባላል። በቦክስ ግጥሚያ ሻምፒዮን። እስከዛሬ 48 ግጥሚያዎች 43ቱን አሸንፏል። ታዲያ ይህ ሰው በአንድ ውድድር በክርስቶስ ከሚያምን ታይሰን ፊውሪ ከሚባል የእግዚአብሔር ሰው ጋር የቦክስ ግጥሚያ ያደርጋል። ግጥሚያውን ከማድረጋቸው በፊት በአንድ ጠረጴዛ ዙሪያ ፊት ለፊት ተቀምጠው የስነ ልቦና ጦርነት ያደርጉ ነበር። እኔ አሸንፋለሁ፣ አንተ አታሸንፍም እየተባባሉ የሚመኩበትን የየራሳቸውን አምላክ እየጠቀሱ የእምነት አዋጃቸውን ያውጁ ነበር። ይህ በእንዲህ እንዳለ ታይሰን የተባለው በክርስቶስ የሚያምነው ቦክሰኛ የሚደገፍበትን አምላክ እየጠቀሰ ኢየሱስ ክርስቶስ አዳኝ ነው፣ እግዚአብሔር ከኔ ጋር ከሆነ ማንም ሊቋቋመኝ አይችልም፣ ሰውነት ውስጥ የርኩሳን መናፍስትና የመሳሰሉት መተቶች ቢገቡብህም ማሸነፍ አትችልም፣ ግጥሚያውም ከአሁኑ ተሸንፋል እያለ እንደሚያሸንፈው አስረግጦ ነገረው። ቀጥሎ ደግሞ ተጋጣሚ ዋይልደር የተባለው ቦክሰኛ በተራው እንዲህ ያለ መፎከር ጀመረ። ያንተ እግዚአብሔር በእኔ አምላክ ላይ ሊነሳ፣ በምድር ላይ ማንም ሰው አሸንፎኝ አያውቅ፣ ታይሰን አንተንም ጨምሮ ብሎ ከመለሰ በኋላ በትዊተር ገጹ ደግሞ ጨምሮ ሲፎክር አስቀድሜ ነግሬሃለሁ፣ በመጀመሪያው ዙር እደፍቅሃለሁ፣ ይህን ደግሞ አድርገዋለሁ፣ አምላክ የምትለው እግዚአብሔር እንኳን በሁለተኛው ዙር አያድንም፣ ይህን ቃል ገባልሃለሁ ብሎ በእግዚአብሔር ላይ የድፍረት ቃል በመናገር ፎከረ። ዋይልደር የማይነካውን እግዚአብሔር ጠቅሶ እንዲህ ከፎከረ በኋላ የቦክሰኞቹ የግጥሚያ ቀን ደረሰና ወደ ቦክስ ሪንግ ገብተው ግጥሚያቸውን አደረጉ። ሁለተኛውን ዙር አታልፍም፣ እግዚአብሔር እንኳን አያድንም ያለው ዋይልደር እንደፎከረው ሳይሳካለት ሁለተኛውን ዙር አልፎ እስከ 11ኛው ዙር ቢታገልም ትንቢታዊ ንግግሩ ሳይሆን ቀርቷል። ዋይልደር ብዙ ጊዜ እየተደበደበ አንዳንዴም እያመለጠ አንዳንዴም ሲቀናው እየደበደበ ዘለቀ። በአምላኩ ተመግቶ እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል ያለው ታይሰን ርኩሳን መናፍስት የሚደገፈውን ዋይልደርን ብዙ ጊዜ ለመዘረር በሚሰነዝራቸው ቡጤዎች እየተሳኩለት በተደጋጋሚ ዋይልደርን ማንገዳገድና ብዙ ጊዜ መሬት ላይ መጣል ችሎ ነበር። አንድ ጊዜ ደግሞ ዋይልደር ታይሰን የሰነዘረበትን ምት መቋቋም አቅቶት እግሩ ስር ወድቆ እስከ መንበርከክ ደርሶ ነበር። በመጨረሻም ታይሰን በቀኝ እጁ በሰነዘረው ኃይለኛ ምት ተጋጣሚውን ከመሬት ደባለቀ። ዋይልደር ከታይሰን በተሰነዘረበት በዚህ ኃይለኛ ቡጢ መሬት ላይ ወርዶ ተዘረረ። ከዚያ በኋላ የተገኘው ግን የመመርመሪያ አልጋ ላይ ተኝቶ ነው። ምናልባት በታይሰን ቡጢ ጭንቅላቱ ተነክቶ ይሆናል በሚል ጥልቅ ምርመራ በዶክተሩ ተደርጎለት በእግዚአብሔር ላይ ትዕቢት አዘል የድፍረት ንግግር የተናገረው ዋይልደር ሽንፈቱን ከነፍረቱ ተከናንቦ የዓለም ዜናዎች መዘባበቻ ሆኖ አልፏል። አዎ ዋይልደር ላይ የተፈጸመው ትዕቢት ውድቀትን ትቀድማለች፣ አትሳቱ፣ እግዚአብሔር አይዘበትም የሚለው የመጽሐፍ ቅዱስ ቃል